እኔ አሁን ሰው ስለኔ ምን አለ ሶሻል ሚዲያ ምንም አይነት ፕሬዘንስ የለም። እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን እንዴ። ሰው ምን ጊዜ ኖሮት ነው ስለ ሰው ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው። ኦኬ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል። አይመችም። አው ግን ነው አልፈዋለሁ። አላማን የመሰለ ነገር የለም። እኔ አሁን ምንም ነገር ምንም አላማ ስላለኝ ነው የመጨረሻ ነው። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር። በህይወቴ ካሳለፍኳቸው ላይ ቆንጆ ጊዜዎች መሃል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን እንዴ። ሰው ምን ጊዜ ኖሮት ነው ስለ ሰው ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው። ሰው አይምሮአችን እንዴት ነው የምንገነባው? አንደኛ እንዴት እንደሚሰራ መረዳት ይሻላል። ምንድነው አይምሮአችንን የሚነዳው? ናቹራል ሶፍትዌሩ ማስተር ፕሮግራሙ ምንድነው የሚለው? ይሄ ነገር ዳታው መጥቶ እኛ በዳታው ተያይዘን እዚህ ጋር መቀየር የምንሞክረው ነገር ምንድነው? ይሄ ሲስተም የተወሰኑ ቅድም ያልኳቸው ፊዚካል ኦፕሬቲንግ ሞዶች አሉ። ጾም ሲኖር whatever አይምሮአችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድነው የሚፈልገው? pain avoidance, pleasure seeking። ለምን? ድሮ pain avoidance ማለት መጠንቀቅ አለመሞት አለመበላት ምናምን ስጋት ነው ትልቁ ነገር። pleasure seeking ለምን? መብላት ስላለብን ምግብ እንድንወድ በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከቶናል። ከምግብ ውጭም ሌላ ደስ የሚያሰኝ ነገር whatever it is ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድነው ፕሮሰሱ? ኢሞሽንስ። የሚያስፈራውን ነገር እንዳናረግ ፊየር ዘን ኢሞሽን። ለሰርቫይቫል የሚያስፈልገንን ነገር እንድንፈልግ ፕሌዠር፣ ሌላ ነገር የለም። It's a very simple operating system። ሲበተን ሌላ ነገር ይኖረዋል። ግን ሁለት ሞድ ነው ያለው። ቤሲክ ሞድ ፊየር ሞድ 70% of the time። በድሮ ጊዜ ያስፈልግ ነበር ያ። በአሁኑ ጊዜ ምንድነው ፊየር የምናደርገው? nothing። የተገላቢጦሽ ሆኖ አሁን ፊየር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ what do we want? happiness. what? pleasure. what? food. መጠጥ anything በቃ ዝም ብሎ እንደሚቆይ ነገር የለም። by design pleasure comes and goes። ተፈጥሯችን pleasure ውስጥ አረገን ማለት ዲኬይ አርገን እንሞታለን። we can't survive። The system is not designed for constant pleasure, full stop። ሁሌ ደስታን ከፈለግን ከተፈጥሮ ህግ ጋር ከግራቪቲ ጋር ሰው ይጣላል? ኖ። ያ ነው ምንድነው ዲዛይኑ? ከሲስተሙ ዲዛይን ጋር አብሮ መሄድ ከፈለግን ከሲስተሙ ዲዛይን ጋር የሚሄድ አላማ ከፈለግን ምንድነው እሱ? not happiness, not fear. what? contentment, in the middle, constant። እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው።
ሶ አይምሯችን እሺ ሰውነታችን እንኳን በስፖርትም በትንፋሽም በምንም ማድረግ ነው። አይምሯችን እንዴት ነው የሚገነባው? መስራት አለበት። ምን ማለት ነው መስራት አለበት? ወል ለምንድን ነው ይሄ ነገር ዲዛይን የተደረገው? ኦኬ በአንድ በኩል ፊሮ አለ፣ በሌላ በኩል ግን ሁሌ እንቅስቃሴ ይፈልጋል። ዌር ሲከርስ። ለምንድን ነው የሰው ልጅ ዓለምን የተቆጣጠረው? ምንድን ነው ከሌላው የለየው? አንድ ኦፍ ኮርስ ዊ ዲቨሎፕድ ፍሮንታል ኮርቴክስ፣ ግን አርፈን ቁጭ አንልም። ፍጥረታችን አርፎ ቁጭ የሚል አይደለም። አርፎ ቁጭ ያለ ይበላል። ያኔ አርፎ መቀመጥ የለም። ለሁሉ ነገር እንቅስቃሴ ይፈልጋል። ሰውነታችን እንቅስቃሴ እንደለመደው አይምሯችን እንቅስቃሴ ለምዷል። ምን ማለት ነው? አሁን ያኔ ይታወቃል። አሁን ምን ማለት ነው? አሁን ዓለም ሰልጥኖ የእውቀት አይነት ተዘርዝሮ አያልቅም። የሳይንስ እውቀት አለ፣ የሃይማኖት አለ፣ የቢዝነስ አለ፣ የሌለ ነገር የለም። ኦኬ ሁሉም ቦታው አለው፣ ሁሉም ትርጉም አለው፣ ግን ሁሉን ነገር አይቻልም፣ ሲስተሙ አይችለውም። እኛ ከግል ህይወታችን ጋር ከአካባቢችን ያልኩት ገበሬ አለ፣ እዚህ ከተማ ውስጥ ያለ ሰው አለ። አይምሯቸውን አንድ አይነት ስራ ሊያሰሩት አይችሉም። ግን አሁን ለዚህ ኦዲየንስ ቅድም እንዳልኩት ከመነሻ ማንነን መረዳት፣ ምንድነን፣ ሲስተሙን ለምንድን ነው ዲዛይን የሆነው? እኔ ግን እዚህ ጋር ያለኝ ሶፍትዌር የሚነግረኝ ነገር ሀብታም ካልሆንኩ ሃፒ ልሆን አልችልም። ኦኬ ሃፒ የሚለውን አጥፉት ሲጀመር። ጥሩ ህይወት ልኖር አልችልም። ምንድነው ጥሩ ህይወት? ነገርኳችሁ። ያ ምስኪን ገበሬ ጥሩ ህይወት አለው፣ ይሄ ሰውዬ የለውም። ግን አሁን እዛ ገበሬው ጋር አይደለ፣ እዚህ ሰው ያለበት ጋር ነው ያለነው። የሰለጠነው ዓለም ውስጥ ነው። እዚህ የሰለጠነው ዓለም ውስጥ ሰላማችንን ለማግኘት የኔ ሰላም ሌላ ነው፣ እናንተ ሌላ ነው። እንዳስተዳደጋችን ኦልሬዲ ሎድድ የሆነ ዳታና ይሄ ብሊፍ ሲስተሞች ራሱ ደግሞ ተፈጥሮ የሰጠን ሶፍትዌር አለ። ራሳችን ደግሞ ከምናየው ከምንሰማው ካስተማሩን ከቤተሰባችን ከጓደኛችን ከቤተ ክርስቲያን ከተለያየ ቦታ ሶፍትዌሮች ተጭነዋል። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ እንዲህ ነው፣ ያ እንዲያ ነው። እኔ እንዳልኳችሁ የኔ የተጫነልኝ ሶፍትዌር በቃ ዝብርቅርቅ ያለ በጣም የተለያየ ምናምን። ከዛ ደግሞ ትምህርት ብዙ ፍሬም ኦፍ ሬፈረንስ ይሰጠናል። ኦኬ አሁን አውሮፓ የእንግሊዝ ጠቅላይ ሚኒስትሮች ያለቀቃቸውም የድሮ ይሄ ፊውዳል ነገር ትንሽ አለ ምናምን፣ ግን አፐር ክላስ አለ። ልጆቻቸውን ወደ መንግስት ስራ ምናምን ማስገባት ሲፈልጉ 3 ትምህርት ነው የሚያስተምሯቸው። ፒፒኢ ይባላል ባጭሩ። እንደውም ፒፒኢ ምንድን ነው? ፊሎሶፊ፣ ፖለቲካል ሳይንስ፣ ኢኮኖሚክስ። ህይወት እዚህ ዙሪያ ነው ያለው። በፖለቲካ ግን ሳይኮሎጂ፣ ሶሺዮሎጂ አብሮ ይገባል። ቢዝነስ እንዳለ ነው። ማርኬቲንግ አሪፍ ነው። ፋይናንስ አሪፍ ነው። ሙያ ነው። ያ ሙያ ለምንድን ነው የሚያገለግለው? ለህይወት ጦርነት ጥሬ ዕቃ፣ ስንቅ፣ ገንዘብ ብዙ አያስፈልግም። እንዳልኩት ቅድም ያለምንም ገንዘብም ባዶ ቤት አበቃ የመጨረሻ የሚባለው ቦታ ሆኖ ያው መሆን ይቻላል። አሁን የማወራቸውን ነገሮች ሪሊ ሶፍትዌሩን፣ አዳዲስ ሞዴሎች፣ አዳዲስ አስተሳሰቦች የሚመጡት ከነዚህ ነው። ፊሎሶፊ ማን ነኝ? ምንድን ነኝ? ዓለም ምንድን ነው? እንዴት ነው? ጥሩ መጥፎ ምንድን ነው? ብዙ ፍልስፍናዎች ግን ሁሉም ተመሳሳይ ነገር ነው። አትግደል፣ አትስረቅ፣ አይለያይም። ሃይማኖትም እዚህ ውስጥ ነው ያለው።
ያ ለዘመናት ተፈትኖ ታይቶ ዘመን የማይቀይራቸው የዛሬ 1000 ዓመትም ዛሬም የማይቀይሩ እውነቶች እነሱን ማወቅ ወሳኝ ነው። እነሱን ካወቀክ በኋላ ከዛ ሰው በቃ መሬት ረገጠ አንድ ነገር ሶፍትዌሩን አሻሻለው ማለት ነው። ጥሩ ዳታ መጣ ማለት ነው። ይሄ አንድ መጽሐፍ አንብቦ አይሆንም። ልክ አሁን ነው ቀኑ ለስፖርቱ ለምኑ ጊዜ እንደሚጠፋ እዚህ ላይ ደግሞ መጥፋት አለበት። ለምን ኢትስ ኢምፖርታንት። ኢኮኖሚክስ እንዴት ነው እዚህ ውስጥ ምንድነው እንዴት ነው ብር የሚሰራው በቃይ ነው ስላይ ፖለቲካል ሳይንስ ምን ህብረተሰብ ውስጥ ነው ያለው? እንዴት ነው ነገር ምንድነው እንዴት ነው ይሄ ሲስተም እንዴት ነው የሚሰራው? ፍሬም ኦፍ ሬፈረንስ ነገሩን ለመጠቅለል የተጠየኳቸው ጥያቄዎች እንዴት ውጤታማነት እንዴት ነው ወል እሱ እንዳተረጓገም ነው ግን መልሰዋለሁ። ሬዚሊየንስ እንዴት ነው ከየት ነው የሚመጣው? ቪዥን እንዴት ነው ምንድነው? ሁሉም የሚገነባ ነገር ነው። እንደው መዝጋ እንዳጭር ጆክ በተለያየ ምክንያት ወጣቶች አሉ እንደምንም ካገኙኝ ደስ ብሎኝ አማክራለሁ ምናምን። አንድ በጣም ነቃ ያለ ልጅ አይቲ ላይ ያለ ልጅ ብዙ ሄዷል ሰማኝ አየኝና ጋሽ ኤርሚያስ እኔ ከ3 ዓመት በኋላ እንዳንተ ነው መሆነው አለኝ። አልገባህም አልኩት። አይቻልማ እኔ እኮ 60 ምናምን ዓመት የገነባሁት ነገር ነው። በሱ እድሜ እንደዛም ልል እችላለሁ ግን ያኔ ምን እንደማላውቅ እንኳን አላውቅም። ሶ ሂደት ነው። ኦኬ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል። ዋጋ ያስከፍላል። ኦኬ ኖ ፍሪ ላንች ይባላል አለ። ዋጋውን የሚከፍል መንገዱን ይጓዛል። የማይከፍል አይጓዝም። አቋራጭ የለም ነው ነጥቡ። ትልቁ ነገር እየጨመርን መሄድ፣ አድቫንስ እያደረግን መሄድ፣ ምቾትን አለመሻት፣ ችግርን አለመፍራት፣ አለመመቸትን መመቻቸት። አይመችም አው ግን ነው አልፈዋለሁ። አላማን የመሰለ ነገር የለም። እኔ አሁን ምንም ነገር ምንም አላማ ስላለኝ ነው የመጨረሻ ፖይንት። እውነቴን ነው የምለው አሜሪካን ሀገር በቃ ያገሩ ሰው ያገሩ ዜጋ ሊመኝ የሚችለውን ህይወት አይ ዶንት ኖ 10 ዓመት ውስጥ አቺቭ አረኩት ስራ ገብቼ ማለት። ያን ለማድረግ ግን ምን ሎተሪ ነው ነው 8 ዓመት ያለ ማቋረጥ ትምህርት ቤት ነበርኩኝ 24 ሰዓት። ያን ደግሞ አውቀው ነበር ጓደኞቼ በሙሉ እኮ ጓደኞቼ የማውቃቸው ሰዎች በቃ ወጥተው እኮ እንዲህም እንዲያም እያሉ ብር ይሰራሉ። በቀን $400-500 የማወራችሁ የዛሬ 40 ዓመት ነው። አሁን ሚሊዮነሮች ናቸው። ግን የኖርኩትን ህይወት አልኖሩ። እኔ ብሩ የለኝም። ብር ይመጣል ይሄዳል ይመጣል በቃ። ግን እዚህ ጋር ቆም ያለው እዚህ ጋር የቆምኩት ደግሞ የሆነ ጥሩ የሚመስል ህይወት የኖር ስለመሰላችሁ ነው። እኔ ለራሴ የሚስማማኝን ህይወት ኖር ያለው። ሶ ይሄ ገበሬ እዚህ ጋር ያለው እስከነ ሚስቱ የሁላችንም አላማ የዚህ ሁሉ የሥራ የምን እዚህ መምጣቱ ምንድነው የምንፈልገው? ሰላም ነው የምንፈልገው። እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል። የለም ሰክሰስ ነው የምንፈልገው። ኖ ሰክሰስ is a tool። ራሱ አላማ ሰክሰሱን ለምንድን ነው የምትፈልጉት? ይሄ ገበሬ የሚሰማው ነገር እንዲሰማችሁ ነው። ከዚህ አልፋችሁ እኮ መሄድ አትችሉም። ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ለምን ሌላ ብዙ ግርግር ፈጥረናል እዚህ? እሱ የለውም። ሰላም ሀገር ሰላም ህይወት ውስጥ ነው የሚኖረው። ሰክሰስ ስትፈልጉ ምንድን ነው የምትፈልጉት? አስባችሁታል? you want to be successful ትበሉታላችሁ።
ታናግሩታላችሁ? ኖ። ገንዘብ ምንድን ነው? ትክክለኛው በአንድ ቃል ከፈለጋችሁ 2 ቃል ጥሬ ዕቃ ነው። አንድ ጥሬ ዕቃ and አስገዳጅም አይደለም። እኔ አሁን 5 ሳንቲሞች በዋተበር ብቻ ማዕከላዊ የትም ቦታ ቁጭ ብዬ እዛ አሁን ማታ በቃ ክፍል ተዘግቶ ማውራት ማስተማር ነው ስራዬ። ቀን ከሰው ጋር ስጫወት ነው የምውለው። ውጭ ያለውን ነገር ቁጭ ስላረኩት በህይወቴ ካሳለፍኳቸው ላይክ ቆንጆ ጊዜዎች መሀል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። ለምን መሰላችሁ? ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። እሱ እንደውም የሱ ይሻላል። ለምን ይወጣል፣ ይገባል፣ ያርሳል፣ ምን ይላል። በቃ እስር ቤት አንድ ክፍል ውስጥ ከህዝብ ጋር አሁን ማዕከላዊ 4 ወር ስቆይ 24 ሜትር ካሬ ክፍል ነው ያለን። የጎደለ ቀን 18 ሰው አለ እዛ ውስጥ። የሞላ ቀን 26 27 ሰው አለ። ያ በሚሆንበት ጊዜ ጭንቅላት እግር አድርገው ነው የሚተኙት። የምለው እግዚአብሔር ይስጣቸው። ማታ ገብቼ ማታ ስገባ እስረኛ ማገባ ብሎ በመስኮት ያለ ጠዋት ገና 12 ሰዓት ሲከፈት 2 ልጆች መርካቶ የሚሰሩ 2 ልጆች ሲሮጡ መጡ። አቶ ኤርሜስ እኛ እናውቃለን፣ ና እስር ቤትም አንደኛ ማድረግ አለው። ክፍሎቹ እኮ ያው ናቸው፣ ግን ከ12ቱ ክፍል አንድ ቁጥር ክፍል እዛ ያኔ ደግሞ በቃ የፖለቲካ ነገር ነው። 9 የኦሮሚያ ፕሮፌሰሮች አሉ ምናምን አስተማሪዎች፣ አንድ ምን የሚያክሉ ሼክ አሉ፣ በጣም የተከበሩ ትልቅ ሼክ። እንዲሁ ሲያዋቸው የሆነ ግርማ ሞገስ አላቸው። በቃ እሳቸውን እዛ ውስጥ ማየት በቃ ይደንቃል። ጎረምሶች አሉ፣ በጥባጮች አሉ ምናምን። አመጡኝና እዛ ክፍል ጥጉ ጋር ኮርነሩ በቪአይፒ ስፖት ከበሩ እዚህ ዝጋ እድለኝነቴ እንግዲህ ሀብት ማለት ምን እንደሆነ ገንዘብ አይደል? ገንዘብ እዛም ይሰራልኛል። አቶ ኤርሚያስ ብለው የ2 ሰው ቦታ ከለሉ። ማን እንደ አንተሽ አረባካችሁ ሰው እንዲህ ተቆልሎ ይጣሉኛል። ለማ ኖ ብዙ ማጋነን አልችልም፣ ግን ተኝተን ይንጠባጠባል ሙቀቱ። ልክ 7 ሰዓት ላይ ይግላል። ሰው ሁሉ ልብሱን ማውለቅ አለበት። ለምን? መስኮቷችን ነው የምታክለው። ጣራው ይሄን ያህል አይደለም፣ ይንጠባጠባል። እንግዲህ ሳሉት። እሺ እንግዲህ በጨዋታው እንዳወራ ማራሰብ፣ ግን የሰው ልጅ ውስጡ ነው ሁሉ ነገር። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው እኔ የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደል? የሚገላችሁ የለም በቢዝነስ አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይምሮአችንን ስንገነባው። ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም።
እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው።